በተደጋጋሚ ልጆቹ እየደወሉ ሲያስቸግሩኝ የማሚን ቮይስ አጥፌ ለእነሱ ላኩላቸው ብላ ስትናገር በቃ ችግር የለም መታችሁ ተነጋገሩ። በቃ ምንድነው ከዛው ማሚ እኔ ምን አልኳትኝ? ለምንድነው በአረብ ቮይስ የምታስደርግ ብላ መዚህ ደም ሳሳተረች እንጂ ሙኒት እንደዚህ አትጥማትልም ማለት ነው። ተናገርኳት። በከበደ ስም ነው እንደ እያወሩ ያሉት። ሳሪ ምን ሆንሻል አንቺ? ሙኒት እያለች አይደለ እንደ የምታወራው? ታዲያ ሙኒት መባሉ ታዲያ ችግሩ ስለ ሚዲያ አታውቂምና ነው እንዴ? ሰበብ ነው የሚፈለገው። አላ ምንም ሰላም የለም፣ በእንደዚህ አይነት ሰላም የለም። ብር ተወሰደብኝ ብላ እየመጣች እንዴ? ብር ተወሰደብኝ አይደለም ያለችው። እንዲ አዳምጪ እንጂ ምን ሆነሽ ነው አግሬሲቭ የምትሆኚው እኔ ላይ? በመጀመሪያ አዳምጪ አልኩሽ ሙኒት፣ አዳምጪ። በመጀመሪያ አዳምጪ። መስማት ካልፈለግሽ አትስሚኝ። አንደኛ እኔ የተናገርኩን ነገር የለም፣ በደንብ እኔ ላይ እንትን አትበይ። ሁለተኛ ለምን መጣች እዚህ ቤት አትበይ። ያለችው ምንድን ነው ልጅቷ? ሳሪ አንቺ ቤት ነው ካንስሌሽን ይዤ መጥቼ ልጅቷ ቆይ በእናትሽ ቆይ ዝም በይ ዝም በይ። ለምንድን ነው አንነጋገርም? ከፈለገች መታቱ ሰድ እኔ ላይ ለምን ትናደጃለሽ ሙኒት? ማን አንቺ ላይ የተናደደ? አንቺ ምንድን ነው የሚያናድድሽ? ልጅቷ የመጣችው ለአንቺ ለመጥፎ ለስድብ አይደለም። አንቺ ለሷ ያከራክርሻል። አሁን ካላስ ስሜ እንዲነሳ አልፈልግም ማለት መብቴ ነው። ለማንኛውም ስሜ እንዲነሳ አልፈልግም ማለት አንቺ ነሽ እየተሟገትሽ ያለሽ ወንዴ። ስሜ ለምን ተነሳሽ? ችግር አለ ወይ? እንዲነሳ አልፈልግም። አንቺን ቤት ሆነ መሲ ቤት ማንም ቤት በጥሩ ለሚያነሳኝ አህለን ወሳለን። ባላደረኩት ግን ገንዘብ ይዛብኛለች ማለት ምን ትርጉም እንዳለው ልቦናሽ ያውቀዋል። ሳሪ አንቺ እኮ ማስረዳ ስላላስረዳሽ ነው ለማሚ ማሚ ወይን ከሽ ማሚ ሳሪ በተረጋሰ ማሚ ወይ ሳሪ ማርያምን ኮሜንታተሮች የነበራችሁ ጻፉ። በሙኒት ጋር ሄዳችሁ እንድታነበው። ሲጀመር እኔ ቤት ስልክ የሚገዙ ሳሪ ቤት ደግሞ ልጅቷን እቃ ልትገዛ ነው ገዝት ልካ አይገባችሁ። ሲጀመር ዜሮ በጣም እየጻፉ ስለነበር መሲ ንገሪያት መዋትን ግን ለምን እኮ ሳሪ አንቺ እኮ እንትኑ ላይ ስላልሽ ነው ማሚ። ከዛ በኋላ ወጣች። ካላስ ማሚ ስራ ይልስራ በቃ ካላስ አስሩ ያለ ስራ ይልስራ ውጭ መሲ ካላስ ስራ ይልስራ በጣም በቃ ካላስ በቃ ስራ ይልስራ። አለም አንቺ ውሰጂ ተብለሽ ሰው ለማጣላ ጌታ ምስክሬ ነው። አልተጣላውም መሲ አንቺ በፊት ማለት ውሰጂ ከተባለች ነይና ውሰጂ ከተባለች እዚህ ጋር መሲ ጌታ ምስክሬን አላለችም። ያላለችውን ነው የምታወራው። አላለችም። እኔ አሁንም ቢሆን እኮ ይኸው ልንገርሽ መሲ እንዴት መሰልሽ፣ ስራ አስገብታኛለች። ያስገባችኝ ቤት አልተስማማኝም። ምግብ ሰራተኛ ነኝ። አልፎ ተርፎ በፊት የምሰራበት 1500 ነው። በ4,000 ስራ ያለ መጥላት እየሄድኩ ነበር። እንደውም የገና ሰሞን ማለት ነው ገና እንደ ተነጎዳያ ሲሆን የልጄ ትምህርት ቤት ደረሰብኝ። ታውቂያለሽ፣ ለቤተሰቦችም አልተናገርኩም። ከዛኛው ቤት መውጣቴን 4 ዓመት ነው የሰራሁት። ከዛ ድንገት አዲስ አበባ ነው የምኖረው። ቢገኝ ራሱ እንዳይገሏት ብዬ እኮ ነው። ኖ ጉቺዬ፣ እንደዚህ አሁን በዚህ አጋጣሚ እዚህ ጋር ያላችሁ ልጆች እንደዚህ አይነት አጋጣሚ ሲፈጠር እቃችሁ ውስጥ ከከተቱ ሳጥናችሁ ውስጥ ካደረጉ እንዳትነኩት። አሻራ ይመረመራል። ሳጥኑን ስንት ሰው ከፍቶታል? አንቺ 10 ብትከፍቸው አብሮሽ የከፈተው ሰው ማዳምሽ መታመች የሚያንቺን ሳጥን የምትከፍትበት ሰበብ የለም። የአንቺን ሻንጣ የምትከፍትበት ሰበብ የለም። እያንዳንዱ ጀሪማ ምንድነው የሚባለው? ጀሪማ መስሪያ ጀሪማ የሚባል ነገር አለ። እያንዳንዷን ነገር እንዴት ቼክ እንደሚያደርጉ ማመን አትችሉም። አሻራ ሲል ስለዚህ አትንኩት። ይኸው ሻንጣ ውስጥ አለ፣ እኔ ግን አላስገባሁትም በሉ። አያምኑኝም እንዳትሉ፣ እናንተንም እነሱንም አያምኑም። የሚያምኑት የአሻራ ምርመራውን ነው። ስለዚህ በፍጹም እንዳትነኩት። በስህተት እንኳን ከነካችሁት እዚህ ጋር እንዲነክቸዋለሁ። አለቅ ድንገት ቢያደርጉባችሁ እና ሌላው ደግሞ
ፖሊስ መጣ ሲባላው የትላንቱኛ የፈጠርነው ስህተት ፖሊስ ሳይሆን ድፋል መደኔ መግባት ስለሚችል ምንድነው በቲቪ ምናምን አላያችሁም? ትልቁን ብረት ይዘው ጓ እያደረጉ በር የሚከፍቱት እሱን ይዘው እኮ ነው። የእንትኑ የክፍሏን በር ሰብረው የሽንት ቤቱን እየቀጠቀጡ እኮ ነው እኔ የደረስኩት። ድንጋጤው ራሱ ድንጋጤው እንዲያውዝ ቢላ አላ ይጠብቅም። ግን ጎበዝ ናት ቢሆንም ቤታቱማ አንድ ኖ ፖሊስማ ሊያተርፋት እኮ ነው የመጣው። ራሷን እሷ ልታጠፋ ነው እንጂ እነዛ ማረግጠዋታል እኮ እስኪ በቃ ጠፍጥፈዋት ገፍትራት ልጅቷን ነው እኮ ክፍሏ ገብታ የቆለፈችው። ስለደበደበቻት አሁን ኢንኬዝ ፖሊስ ቢመጣ እንደገና ሞባይሏ ወዲያው እኮ ነው የተነጠቀው። በጣም ለብዙ ሰው ሎኬሽን ስትልክ የቤት ቁጥር ስትናገር እየሰማናት ነው ብለው ተናግረው ማለት ነው። እዛው ቆሜ ነው የነጠቋት እና ፈርተው ነው የራሳቸውን ለማዳን ነው። ገባሽ? ሲያሰብሩ የነበረው ራሳቸውን ለማዳን ነው እንጂ ድብደባውን እኮ ደብድበው ጨርሰዋል። ማሚ ደግሞ እኮ እኔ አንድ ነገር እዚህ ጋር 5000 ምናምን ሰዎች አላችሁ። ይሄንን ነገር ተግባራዊ አድርጉ። የመዳሞቻችሁን ቁጥር ለቤተሰብ ወይ ለጓደኛ ስጡ፣ ያዙ። አንደኛ፣ ሁለተኛ ነገር ደግሞ ለሆነ ጓደኛችሁ በቃ የሆነ መዳሞቻችሁ ችግር የሚፈጥሩባችሁ ነገር ከሆነ እዚህ ሶሻል ሚዲያ ላይ ላለ ሰውም እንኳን ኢቭን ሊሆን ብቻ ለጓደኛም ሎኬሽን እና የመዳሞቻችሁን ቁጥር ፓስፖርት ኮፒያችን የቤታችሁን ፎቶ አንስታችሁ የቤታችሁን ቁጥር ምናምን ላኩ። ቆሻሻ ስትሉ የቤታችሁ ቁጥር አለ በር ላይ ሁሉም የቤታችሁ አለ በር ላይ አለ። የቤቱ ሎኬሽን የቤቱ ቁጥር እና የማዳሞቻችሁን ቁጥር አብረዋችሁ የሚሰሩ ካሉ ሀበሾች የእነሱን ቁጥር በተለይ የቤት ቁጥር በጣም አስፈላጊ ነው ጋይስ። በጣም እሺ ያዙ። ይሄ በጣም ጥሩ ነገር ነው ማወቅ አለ። እንደ የዛች ሂዊ ያቺ መዳም አላይን ሄደን አላይን ነው የት ነው ያወጣናት መክሊትን የሆነ ጊዜ ለሊት ሙሉ ተጉዘን የቤት ቁጥሯ ምናምን ቶሎ ብላ ስለላከች እኮ ነው። ሀቢብቲ ስዋዛው ነች። በእናትሽ የት ነው ያወጣሽ? አካውንት ላይ ቢሆን ይተላለፍልሻል፣ ካሽ ቢሆን በእጅሽ ይሰጥሻል። አለቀ። እንዳመጣጥሽ ነው እኔ የምመልስሽ። ራስሽን ዝቅ አድርገሽ ስትመጪ በሰላም በፍቅር በእንትን ስትመጪ ፍቅር ነኝ። ስታሰቃይኝ ቆይተሽ 1 ወር ሙሉ ከከስተመር ብር ስመልስ ስትጫወችብኝ ቆይተሽ አንቺ የትራንስፖርት አስበሻል እኔ ጋር ቁጭ ብለሽ የመብራት የውሃ የቀለብ ተብለሻል። እግርሽን ዘርግተሽ 24 ሰዓት ኢንተርኔት እየተጠቀምሽ እየበላሽ እየጠጣሽ ስትቀመጪ የቤት ክራይ ብዬሻለሁ። ሰቅለሽ እግርሽን ቆየሽ። ሲመችሽም አይደለም መጨረሻ እንደቆረጥኩ ስታቂ ነው አርፈሽ የተቀመጥሽው። ተመችቶሽ እንዳልሆነ አውቃለሁ። አሁን ደግሞ ትመጪና እዚህ ጋር እንደዚህ የፈለግሽበት ሂጂ የኔ እህት የፈለግሽበት። እነዚህ ሰዎች አያውቁኝም። አንቺ ግን አብረሽኝ ኖረሽ ራሱ ባህሪዬን አውቀሽዋል። ምንም ችግር የለብኝ። ነፃነት አንቺ ዝም በይ። አሁን እኛ ነፃነት አንቺ አይመለከትሽም ብዬሽ ነው መጀመሪያም አለምን ያመጣ ነው። አለምና ሙኒት ይነጋገራሉ። ምክንያቱም አለም የሰጠችው ለሙኒት ብር ነው አስቀምጭልኝ ብላ ነው። ሙኒት አልካደችም። ነገር ግን ከሚመጣው ከበስተጀርባ ከመፍራት አንጻር ነው ፈርመሽ ሰጂ ያለችው። በቃ አለቀ። ይሄ ሰላማዊ ንግግር እኮ ነው። ምንም አይነት ንግግር የለም። ምክንያቱም አለም ያስገባችሽ ሙኒት ናት፣ የወሰደች ስራ ሙኒት ናት። ወይ ይኸውልሽ ሳሪ እዚህ ጋር መረዳት ያለብሽ መጀመሪያ ማለት ትችል ነበር፣ ዛሬ ላይ አይደለም። ያንን ሁሉ ቴክስት ሳደርግላት ያንን ሁሉ ሪከርድ ሳደርግላት ያው ነው ለውጥ። አሁን ምን እንደሆነ ታውቂያለሽ አለም። አሁን ነፃነት በተናገረችው ሀረካት ነው እሷ እንደዚህ ያደረገችው። አትናገሪ አላልሽም? ጥያቄ እሺ ይኸውልሽ
እሺ አለም አሁን እኮ ብርሽ እኮ አለ ችግር የለም እኮ ብርሽ እኮ አለ ሳሪ መኖሩን ስለዚህ እሷ ኮንፈርት ለመሆን ነው ይሄንን የምታረገው በቃ ሙኒት ኮንፈርት ለማድረግ ነው እኔ ሲጀምር ኮንፈርት መሆንና ያለ መሆን እስከ ዛሬ የታገስኳት ለምንድን ነው 2 ወር አልታገሽኝም የታገስኳት አትበይ አልታገሽኝም ሳይኖረኝ ቀርቶ ብርሽን አጥፍቼው ጠብቂኝ ብዬሽ ቢሆን ኦኬ ኦኬ ላ ማሚ ብዬሽ ቢሆን ኦኬ ላ የታገስኩሽ የምትይው እኮ አጥፍቼብሽ ብርሽን የሆነ ነገር አድርጌ 1 ወር ስጪኝ 2 ወር ስጪኝ ብለሽ አዎ ይሄ ነው ትግስት አይደለም አለም ልንገርሽ የፈለገ ነገር ቢመጣ እኔ በእጅሽ ፈርመሽ ካልወሰድሽ አልሰጥም እሺ በይጄ እኔ ሰዎቹን የእናቴ ቤት ነው ወይስ የአባቴ ልጅ ናቸው እኔ ትላሽ ነው ታንቺዎቹን አንቻውልላት አላወራም ለምን እዚህ ጋር መጣ ስለወራች አላወራም አይደለም እዚህ ጋር መጣ አላወራ ምንድነው ችግር እዚህ ጋር መጣ ምን ተናገረች ምንም እኮ እሷ ደግሞ ሳንቺንም ችግር የለውም ለኔ ችግር አለ ማለት ስሜን የሚያነሳ ችግር አለው ላ ስምሽን ያነሳችው እሷ አይደለችም ያቺኛይቱ መታ ነሳች ቆይ አለም ቆይ ካላስ ቆይ ላስወርዳችሁ ቆይ ሚውት አድርጊ አለቅሽ አይሞቀኝም ልንገርሽ ቆይ ሲጀመር ሙኒት አለም አልመጣችም አለምን ያስመጣሁት እኔ ነኝ አለም አልመጣችም ማለት ሳትን ሳይነጋገሩ መጡ ልትይኝ ነው ሳራ ለማይሆን ነገር አለም አልመጣችም እኔ ነኝ ልጅቷን እቺኛይቱ ስትንቀለቀል ባለ እንትኗ ማናት ብዬ ያስመጣሁት እኔ ነኝ በመጀመሪያ ደረጃ ሳይነጋገሩ መጣች ተነጋግረውም ይምጡ እንበል እኔ ቤት ብትመጣ ችግሩ ምንድን ነው خلاص ማንም ስሜን እንዲያነሳ አልፈልግም ስከለምናት ስሜን ታንሳ ምንም አላነሳችም እኮ ያቺኛይቱ መታ ስለማን ያወራች ያለችው ስለሌላ ሰው ነው ስለ አንቺ እኮ አሁን እኮ አመንሽላት ብሩን አልካድሽም መስጠት ባለብሽ መንገድ ነው እምሰጠው ነው ያልኳት ብለሽ መናገር ታዲያ ምንድነው ችግሩ ልጅቷ ሳርጌ አንቺ ቤት ነው ያገናኘዋቸው ካንስሌሽን ይዛ መታ ስለዚህ የዛን ቀን ሙኒትን እንደዚህ ብዬ ስላት ብሩን ስለወሰደችባት ከኔ ነው የወሰደችው አልሰጥም አለችኝ ብላለች ብላ ስትል እኔ አንቺን ወሰደችባት ማለት ሳሪ አንቺ እኮ ይኸውልሽ የማይገባሽ ነገር አለ እዚህ ጋር አንድ ሰው መጥቶ ስለአንድ ሰው ሲያወራ የወሰደችው ይቺኛይቱ ልጅ ስለወሰደችብኝ ብሬን ስጪ ብዬ ብል አልሰጥም አለች ሙኒት ስላልሰጠቻ ስትል ባለ ጉዷ ትምጣልኩኝ እኔ እንደውም እኛ መውተናቸው ነበረ እንዴ ለምንድን ነው አሁን እኔ አንቺ ቤት ብትጠራ ለምን ተጨረስኩኝ እኔ ነገርኩሽ ይሄ ነው ጉዳዩ ቆይ አይደለም ጥያቄ አሁን ለምሳሌ አንቺ ቤት እኔ ብመጣ ለምን ተጠራው ላለሁ ያለ ስምሽ ለምን ይጠራል ለደቂቃ ያልተነካ ግልግል ያቃል ነው ለአንድስ ደቂቃ ቢሆን አንድ ሰው ለምን ክፉ ይናገረኛል እዚህ ቤት አንቺ ስትመጪ ጥያቄ ክፉ ቆይ ጥያቄ ክፉ የተናገረ ማን ነው አሁን ይሄ ሰላም ነው ንግግሩ በቃ ይመቻል ጥሩ ነው አይደል ለምን እኔ ቁጭ ብዬ ክፉ አናግሬልሻለሁ ስምሽን አስነስቻለሁ ብሬን አልሰጥም አለች ስትል ትምጣልን እኔና መስ እንደውም ያቺኛይቱን አስወረርናት ዝም በይ አንቺ ምናምን ነገር ብዬ እሷን እንትን አልኳት ይቺኛይቱ አለም ስትናገር ግን እኔ ለማሚ ነው የሰጠዋት ልጆቹ አላስቀምጣሉ የተበደርኩት ስለሆነ ስለዚህ ማሚ ላለማስከፋት ብዬ ነበር ግን በተደጋጋሚ ልጆቹ እየደወሉ ሲያስቸግሩኝ የማሚ ቮይስ አጥፌ ለነሱ ላኩላቸው ብላ ስትናገር በቃ ችግር የለም መታችሁ ተነጋገሩ በቃ ይሄ ምንድነው ችግር ከዛው ማሚ እኔ ምን አልኳትኝ ለምንድነው በአረብ ቮይስ የምታስደርግ ብላ መዝንደው ተሳደበች እንጂ ሙኒት እንደዚህ አትልም ተባለ እንስም የተነስቷል ተናገርኳት በከበደ ስም ነው እንደ እያወሩ ያሉት ሳሪ ምን ሆነሻል አንቺ ሙኒት እያለች አይደል እንደ የምታወራው ታዲያ ሙኒት መባሉ ታዲያ ችግሩ ምን ስለሚዲያ አታውቂምና ነው እንዴ ሰበብ ነው የሚፈለገው አላ ምንም ሰላም የለም በእንደዚህ አይነት ሰላም የለም ብር ተወሰደብኝ ብላ እየመጣች እንዴ ብር ተወሰደብኝ አይደለም ያለችው እንዴ አዳምጪ እንጂ ምን ሆነሽ ነው አግሬሲቭ የምትሆኚው እኔ ላይ በመጀመሪያ አዳምጪ አልኩሽ ሙኒት አዳምጪ በመጀመሪያ አዳምጪ መስማት ካልፈለግሽ አትስሚ አንደኛ እኔ የተናገርኩን ነገር የለም በደንብ እኔ ላይ እንትን አትበይ ሁለተኛ ለምን መጣች እዚህ ቤት አትበይ ያለችው ምንድነው ልጅቷ ሳሪ አንቺ ቤት ነው ካንስሌሽን ይዤ መጥቼ ልጅቷ ቆይ በእናትሽ
ቆይ ዝም በይ ቆይ ዝም በይ እንደ ኧረ ተይ ለምንድን ነው እኔ ላይ አንነጋገርም ከፈለገች መታቱ ሰድ እኔ ላይ ለምን ትናደጃለሽ ሙኒት ማን አንቺ ላይ ተናደደ አንቺ ምንድነው የሚያናድድሽ ልጅቷ የመጣችው ላንቺ ለመጥፎ ለስድብ አይደለም አንቺ ለሰው ያከራክርሻል አሁን ካላስ ስሜ እንዲነሳ አልፈልግም ማለት መብቴ ነው ችግር አለው ስሜ እንዲነሳ አልፈልግም ማለት አንቺ ሲጀመር ከልጅቷ ከኔ ጋር ነው እየተከራከርሻለሽ አንቺ ነሽ እየተሟገትሽ ያለሽ እንዴ ስሜ ለምን ተነሳሻ ለምን ተነሳ ችግር አለ እኔ ቤት አይደል የተነሳው ምን አለበት እንዲነሳ አልፈልግም አንቺን ቤት ሆነ መሲ ቤት ማንንም ቤት በጥሩ ለሚያነሳኝ አህለን ወሳለን ባላደረኩት ግን ገንዘብ ይዛብኛለች ማለት ምን ትርጉም እንዳለው ልቦናሽ ያውቃል ሳሪ አንቺ እኮ ማስረዳት ስላላስረዳሻት ነው ወንድሜ ልጄ የማቋቋሚት መግባት ነበረብን እንደኛ እኔስ በቀደም ሳሪ እኔስ ማሚናት እናገሯት ባልኩት አይደል እንደ አሁን ይኸው ሜንሽን እያደረጉ ሙልጭ የሚያደርጉኝ ተንጂ ድሮኖችማ እንሄዳለን እንጂ ላዚም ነው እንሄዳለን ኖ እኛ ድሮኖች አይደለንም ነስሮች ኖ ድሮን እኔ ድሮን ነኝ ለማሚ ድሮን ጣቢያ እየቀላቀልክ ነው እርግጥ እኔ ለ18 ሰው ሆናለሁ ሀንዬ እንኳን ለአንድ ሰው ማን ነው የሚረግጠኝ ሶሪ ያልተናገረ ዝም መሰለሽ እንዴ በጣም ነበር የምፈራው ከድሮ ጀምሬ እንኳን ያልደረሰኝ ይላል ዋና ላይ መጣ ካለ አይዞህ